ናችሁ? ደህና ናችሁ ወይ? ጉድ የሀይሚ ጣውንት መጣች። ኦላላ አንቺዬ ምንድነው ከኋላሽ የተሸከምሽው? ጃኬትሽ ምን ሽ ነው? አስተካክለሽ ልበሽ። ፈጣሪ ሆይ ማንን ለመመሰጥ ነው እንደዚህ አጭር ባጭር ለብሰሽ የመጣሽው? አይ ዘንጠሽ ሙተሻል። አታምሪም። ለማንኛውም ምንም ሽማያምር እንግዲህ ከብሩክ ጋር አሁንም ካላገባኝ እያለችው ነው። አንቺ አልፈልግሽም ማለሽ እኮ ፈጣሪው ትግስቱን ስጠኝ። አልፈልግሽም ሄጅልኝ ሲላት አልሄድም እንዴ በግድ ነው እንዴ ሴትዮ? እና ምን አለሽ? ከካሜራ ፊት ሌላ ነው፣ ከካሜራ ጀርባ ሌላ ነው። እና እኔና ብሩኬ እስካሁን ድረስ ፍቅረኛሞች ነን። እግዚኦ መሐረነ ክርስቶስ። ሲመጣ ሁሉ ያገኘኛል። ላላ ምንድነው አንቺ እንደዚህ ምትዋሽው? ዋይ ብሩኬ በጣም እየፈራና እየተንቀጠቀጠ ነው። የሚፈራውና የሚንቀጠቀጠው ደግሞ ሀይሚን ላለማጣት ነው። ቆይ ቡራ ለምንድነው እቺ ልጅ እንደዚህ የምትለማመጣት? በጫማ ጥፊ ለምን አትወለውላትም? ለምን ደርግም አጥላትም እንዴ? ምንድነው እንደዚህ መለማመጥ? እሷን መለማመጥ ራሱ አያስፈልግም። ሲቀጥል ደግሞ ማግኘት ማስረዳት ምናምን ብሩኬም በቂ የሆነ ማስረጃ አልሰጠንም። ለምን እንደሄደ አሁንም አልነገረንም። በቃ ሌላ ጉዳይ እንዳለውና እሷን ለማግኘት እንደሄደ ነው እየነገረን ያለው እንጂ የሆነ ግልጽ ያለ ፍክት ያለ ማስረጃ አልሰጠንም። አሁንም ዝም ብሎ ድብስብስ አድርጎ እያለፈ ነው። ሀይሚም እየጠየቀችው ነው ለምን እንደመጣ። አሁን ማውራት አለብኝ። ምንድነው የምታወራት? አግኝታ ምንድነው የምታወራት? ከህይወታችን ውጭ ልላት ነው? በስልክ አይበቃም እንዴ? በስልክ እኮ ከህይወታችን ውጭ ማለት ትችላለህ። አሁን የበለጠ ቦታ ሰጥተህ ምናምን ከሀይሚ ጋር ስታገናኛት የበለጠ የልብ ልብ ነው የሚሰማት። መለማመጥ ለምን አስፈልግ? ሰውን እኮ ለመለየት መለማመጥ አያስፈልግም፣ አብሮ ለመቀጠል እንጂ ለመለየት መለማመጥ አያስፈልግም። ብሎ ካድርጎ ቻው ማለት ነው በቃ ሀላስ። ሌላ ምንም ነገር አያስፈልግም። እና አሁን ብሩኬ ነገሩን የቀሰቀስከው ራስህ ነህ። አስተካክላለሁ ብለህ ልጅቱን ስታገኛት ሌላ ችግር ተፈጠረልህ ማለት ነው። እና ምንም እሷን መለማመጥ አያስፈልግም። የምትለያ ሰው ናት አይደል? አትፈልጋትም አይደል? ብሎ ካረጋት ማግኘት ሁሉ አያስፈልግም። መጀመሪያ ማግኘት ለምን አስፈልግ? አሁንም ግልጽ አልሆነልኝም። የራሴ ምክንያት አለኝ ነው የሚል። ምክንያቱን ደግሞ ለሀይሚ ማልነገራት ለእኛም አልነገረን። ለእኛ ባትነግረን ቢያንስ ለሀይሚ መንገር አለብህ። ሀይሚ ተረጋጋላችሁ። ዛሬ ረጋ ብላ ነው እያወራችሁ የመጣችው። ምክንያት እየጠየቀችው ነው። እሱ ግን አሁንም ሊያስረዳት ብዙም ፈቃደኛ አልሆነም ማለት ነው። ብቻ ልጅቷን መለማመጥ አስፈላጊ አይደለም ብዬ ነው ማስበው። ልጅቷ ሆን ብላ እነሱ ለማጣላት የመጣች እንደሆነ በጣም ግልጽ ነው። ምክንያቱም ብዙ ነገር እያለችው ነው። ከካሜራ ፊት ሌላ ነው፣ ከካሜራ ጀርባ ሌላ ነው ትላለች። አንቺ ኮይ ሴት ነሽ አይደለ? እሱ ከሀይሚ ጋር እንደዚህ ሲሳሳሙ ሲለጣጠፉ ቀለበት ሲያስረዳት የት ነበርሽ? ፍቅረኛው ከሆንሽ ያኔ የት ነሽ? እሺ ብዙ ነገር ብሎኛል። እንዲህ ሀይሚን እንጋባለን ሰርጋችን ፓሪስ ነው እያለ ሲያወራ ያኔም ተስፋ አልቆረጥሽም? ያኔም እንዲህ አንቺ ሴት እኮ ሰጥቶኝ ማለት ነው። ራስሽን አክብሪ እንጂ እናቱ በግድ ባሌ ሁን እኮ አይባልም። አንድ ሰው አልፈለግኩሽም፣ አልወደድሽም፣ አልተመቸሽኝም በሳቱ ተመችተሽ ነበር፣ አሁን ግን አልተመቸሽኝም ሂጂልኝ ካለሽ መሄድ ነው ያለብሽ እንጂ በግድ ሙጭጭ ካንተ ጋር ካልሆንኩ አይባልም። ሲቀጥል ሀይሚ አሁንም ልትረዳው እየሞከረች ነው። ተረጁ ትላል። ሲጀምር ሁላችሁም ሀይሚን መርገጥ ትወዳላችሁ። ሀይሚ እንደውም ትግስተኛ ሆና እያወራች ነው ያለችው፣ አልተናደደችም። ገባችሁ? የሆነው ነገር ውስጧን አሳዝኖታል። ግን አሁንም ለመረዳት ብሩኬ ሲያስረዳ ለመረዳት ሬዲ ሆና ሲጠራት እየሄደች ነውና እረ ወይኔ ምኑ ማያምር እናንተ ድዴ። እንደው አለባበስሽ ራሱ ሲያስጠላ። እግዞ ከኋላ ምንድነው? ጃኬትሽ ደግሞ አስተካክሊ። ቸኩለሽ ነው እንዴ? ኮፈድ ያስመስለው ምንተች እንግዲህ ከኛ አፍጥሮሻል። እንከረባብትሻለን። አልፈልግሽም እያለሽ ነው ልጁ። አልፈልግሽም ማለቱ ብቻ በቂ ነው። ገባሽ? አልፈልግሽም ማለሽ ከህይወቴ ውጭልኝ አለሽ። አገኘሽም አላገኘሽም፣ ካሁን በፊት ኖረሽም አልኖረሽም፣ አሁን ግን እሱ አይፈልግሽም። ሴትዮ እዩ እያለ ደግሞ ብሯ ይጠራታል። እዩ አትበላት፣ እየሩስ ብለህ ጥራት። እዩ ምንድነው? እየሩስ ብለህ ጥራ። ለምን ታቆላምጣታለህ? ስታቆላምጣት ማሱ የልብ እየተሰማ እዩ አናደደኝ። እዩ ሲል አናደደኝ። እቺኛዋን ቅመሚ፣ እቺኛዋን እዩ። እንዴ ምንድነው? አንዳንድ ምረጥ። ልጅቱ ራስ ተወዛገበች እኮ። አንዳችን ምረጥ። እዩ ብለህ እንዳታቆላምጣ ብሩኬ። ድጋሜ እቺ ልጅ እዩ ብለህ አቆላምጣ ስጠራት እንዳሰማ። እየሩስ ነው ማለት ነው። እየሩስ ብለህ ጠርተህ አስረዳትና ሀይሚዬ ቅመሙ አንቺ እንደሚወድሽ የምር በጣም እንደሚወድሽ ዛሬ ራሱ በጣም እየተንቀጠቀጠ ነበረ። እኔ ምን አውቃለሁ? የሚንቀጠቀጠው ስለተነቃበት ነው አይመስለኝም። ብሩኬ እውነት ከልቡ ነው ሀይሚን የሚወዳትና ያገኘውበት ምክንያት አለ። ምክንያቱም ግን አስረዳን። ቦራ ምንድነው? በደንብ አስረዳንና
አሁን አንቺ ማነሽ እየሩስ ተብዬዋ ኮፈዳ የሆንሽ ልጅ ማለት ነው። በስማ አታብኒ አታፍሪ እና ማለት ነው። እኔማ ስላንቺም ላወራ ነበረ፣ ግን እኔ ሴት ነኝ አልሳደብም ማለት ነው። ደግሞ ቆንጆ ልብስ ለበሽ እንደ ሀይሚ ማለት ነው። ብሩክን ለማማለል ከፈለግሽ ጥሩ የሆነ እንደዚህ ምንድን ነው ቁምጣ ነው ለብሰሽ የመጣሽው? ቆንጆ ቀሚስ ለብሰሽ ብትመጭ ኖሮ ቢያንስ ልቡ ተርክክል ይችላል። ግን ሀይሚን እያየ አንቺ እኮ የምትመስዩ የሆነ ወይ ሰራተኛ ነገር የሆነ ምን ልበልሽ፣ በሀይሚ አይን አንቺን ሲያይሽ ምን እንደምትመስሉ አስበሽዋል? እና ያው ሀይሚን ከማግኘቱ በፊት ነው። አሁንም ቢሆን በግድ የተለያየ ነገር እያያሽ በግድ አንቺ ለማድረግ መሞከር፣ ኧረ ሴቶች፣ ኧረ ቡታጅራ ያላችሁ ሴቶች ግን ኧረ ምን ጉድ ናችሁ? ውይ በስመ አብ። ከሀይሚ ከሄሉ ውጭ ያሉ የቡታጅራ ሴቶች ልም ያሉ ጨምላቃ። ፍቅርም እንዲሁ ፍቅርም ወንድ መለማመጥ አይመቻትም። እና ምንድን ነው ሩታን ጨምሮ አሁን እነዚህ ሁሉም በቃ ወንድ መለመን አመላቸው ሆነ። ምንድን ነው ወንድ ጥረት አለ እንደዛ ሀገር ካልሆነ ኤክስፖርት እናርግላችሁ። ኤክስፖርት ከአዲስ አበባ ሸክፈን ወደ ቡታጅራ እንውሰድ። የወንድ ጥረት አለ ጋይስ። ሰዎች ወለድ ያደርጉ ቡታጅራ ያላችሁ ሰዎች። ወንዶቹ እኮ ተሰቃየ 3-4 ሴት መጥቶ አንድ ወንድ ላይ ሙጭጭ ብሎ አልፈታም። የለም ወንድ እንደዛ ሀገር የምታውቁ ነገሩኝ። እኔ ሳላውቀውም ቡታጅራ ይባላል፣ ግን ጎበዝ እንደሆኑ ለስራ ቃለው። ግን ምን ነው ወንድ የለም እንዴ? ሴቶቹ በአንድ ወንድ ላይ እየተደራረቡ እኮ አስቸገሩን። ፈጣሪ ወይ ክብራችሁን ጠብቁና። አሁን ሀይሚ ብትናደጅም ለመረዳት ሞክሪ። ምክንያቱም ብሩክ እንደምታየው እየተንቀጠቀጠ ነው እና ልጅቷን በአንቺ ፊት እንግዲህ እንደማይፈልጋት እየነገራት ነው። እና አንቺ ከካሜራ ጀርባን ቢሆን ቢያወራሽ ራሱ ማለት ነው እንደ ወድሻለሁ አፈቅርሻለሁ ቢልሽ ራሱ አንቺ እንዴት ነው በዚህ ልክ ራስሽን የምትሸውጂው? ብሩኬ እኮ ካላስ ሀይሚን ነው የምወደው አንቺን አልፈልግሽም፣ ከሀይሚ መለየት አልፈልግም እያለሽ በካሜራ ፊት አልወድሽም አልፈልግሽም ከተባልሽ አንቺ በግድ ትፈልገኛለህ፣ ከካሜራ ጀርባ ግን ትፈልገኛለህ። ምን ማለት ነው? ሀይሚን ለስራ ነው የሚፈልጋት። ራስሽን አታይ እንደዛ እያልሽ ለስራ ቢሆን ቀለበት አያስርላትም አልኩሽ እኮ። እምትወጁ ከካሜራ ጀርባ የሚወድሽ ከሆነ ቀለበት ሲያስርላት የት ነበርሽ? ያኔ እኮ መምጣት ነበረብሽ። ፍቅረኛዬ ነው እኔ እንደዚህ ብሎ ነበረ ያለሽ ነገር ቢኖር እንኳን ፋይል እንኳን ታወጭ ነበር የሆነ አውርቶሽ ቢሆንና እንደዚህ ለመፈመስ መጋጋጥ የለብሽም። የግድ ክብርሽን መጣል የለብሽም ምናምንና የሰው ህይወት መበጥበጥ። እነሱ 2 አመት ወይ 3 አመት የገነቡት ፍቅራቸውን ለማፍረስ በዚህ ልክ አንቺ ሴራሽ እሱን መጠበቅ የለብሽም። ብሩክ ደግሞ ትናንትና ቪዲዮ ስለተቀረጽክ ራሱ አልተናደድክም። የሆነ ራስህ አስበህ ቅረጪኝ ብለህ የተቀረጽ ሁሉ ነው የሚመስለው። እና ደግሞ ድራማ ነው። እሺ እኔ አስተያየት የሰጠሁት እንደ ቪዲዮ ነው። ድራማ ነው፣ እንዳትናደዱ። ድራማ ነው፣ እንደ ቪዲዮ ነው። እኔ አስተያየት የሰጠሁት ጉድ እኮ ነው። ድራማ እንደሆነ ያስታውቃል። ለምን ታውቃላችሁ? ትናንትና ስለተቀረጸው ቪዲዮ እንኳን አንድ ጥያቄ አልጠይቃትም። ለምን በድብቅ ቀረጽሽን ብሎ እንኳን አልተናደድም። ለሀይሚ ያስረጃት ብቻ ነው እያለ ያለውና ድራማ ነው፣ በአጠቃላይ ድራማ ነው። ልንገራችሁ ብዬ ነው። ግን ደግሞ ድራማ ነው ብዬ የእነሱ ስራ እንዲበላሽባቸው አልፈልግም። ይስሩበት። ግን አስተያየት የምንሰጠው እንደ ቪዲዮ ነው። እና ሴቶች አንዳንዴ የቡታጅራ ያላችሁ ሴቶች በተለይ አትግማሙ ማለት ነው። ወንድ አትለምኑ፣ ክብራችሁን ጠብቁ። አንድ ሰው አልፈልግሽም ካለሽ ካላስ አይፈልግሽም፣ ዝውር በይለት፣ የራሱን ላይፍ ይኖርበት። ሀይሚዬ ደግሞ የሚያናድር ነገር ነው። በደንብ ነው የሚያናድደው። ገባችሁ? ያናድዳል። እና ካሁን በፊትም ነበረን ከዚህም በኋላ ይኖረናል። ኧረ እባክሽ ቀለበት አስሮላ ምናምን አብረው እየኖሩ አሁንም አንቺ ተስፋ አልቆረጥሽም ሀቢብቲ። ተስፋ ቆረጭን ይውድ ሀይሚን በደንብ ለሚወዳትና ብሩኬን በደንብ አስረዳን። ማግኘት ተሰተት ነው፣ በቃ ምንም ጥያቄ የለውም። ይቅርታ ብሏል እሱም በድብቅ ማግኘቱ ማለት ነው።